ሀይ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ረቨኑ ሳይክል ማኔጅመንት በሜዲካል ቢሊንግ ላይ ምን ይመስላል የሚለውን እሰራላችኋለሁኝ ብዬ ነበረ እና እስኪ እንደዚች አድርጌ ለማሳየት እሞክራለሁኝ። ግን ወደፊት በደንብ ኮርሱ ላይ ስለሚካተት በደንብ እንማረዋለን። ግን አሁን ጀስት እችል በጣም ጥሩ እንትን ስላገኘሁኝ የራሴ የነበረኝ ፓወርፖይንት ላይ ነው እና ምን ይመስላል ከምን ይጀምራል? ይሄ በጣም ጥሩ አድርጎ በ11 ከፋፍሎታል እና አንደኛው ስኬጁዋልን አፖይንትመንት ጅምሩ ማለት ነው። እንግዲህ ረቨኑ ሳይክል ማኔጅመንት ከየት ጀምሮ የት ጋር ሲጠናቀቅ ነው ረቨኑ ሳይክል ማኔጅመንት አለቀ የሚባለው? አንደኛ ላይ ስኬጁዋል ያደርጋል፣ ፔሸንት አፖይንትመንት ይዛል። ሁለተኛ ሬጅስተር ያደርጋል። ሬጅስተር ተደርጎ ሄዶ ዴሞግራፊክ ኢንፎርሜሽኑ ማለት አድሬሱ ምናምን ሁሉ ነገሩ፣ ከዛ ኢንፎርሜሽን የኢንሹራንስ ከተደረገ በኋላ እዚህ ጋር ሲመጣ ኤሊጂቢሊቲ ምንድን ነው ከቨር የሚያደርገው ኢንሹራንሱ፣ የሰውየው ፖርሽን ስንት ነው፣ የኢንሹራንሱ ስንት ነው የሚከፍልለት። ከዛ በኋላ ደግሞ ዩቲላይዜሽን ሪቪው ይባላል። ዩቲላይዜሽን ሪቪው ማለት በኢንሹራንሱ በሰውየው ፕላን ምንድን ነው ከቨር የሚደረገው፣ ምንድን ነው የተደረገለት። አሁን ለምሳሌ ኤምአርአይ ምናምን የስፔሻሊስት የሆነ ነገር ላይ ለምን እንደተፈለገ ፕራየር አውቶራይዜሽን ያስፈልጋል ወይስ ቀጥታ ሄዶ ፔሸንቱ አፖይንትመንት ይዛል ወይ? ሶ ሳም ኦፍ ደ ፕላን ኢንሹራንስ ሄልዝ ኢንሹራንስ ልክ እንደ ላይፍ ኢንሹራንስ እንደ መኪና ኢንሹራንስ ከቨሬጃችሁ ቤዝዶን ምን አይነት ፕላን እንደገዛችሁ፣ ምን አይነት ከቨሬጅ እንዳላችሁ፣ ምን አይነት እንደምትከፍሉ፣ ድዳክቴ ብላችሁ ስንት ነው፣ ከአውት ኦፍ ፓኬጃችሁ ስንት ነው፣ ኮኢንሹራንሳችሁ ስንት ነው፣ ኮፔመንታችሁ ስንት ነው፣ ሰው how much is your premium ሰው የምትከፍሉት ቤዝዶን ዳት ነው ከቨሬጅ የምታገኙት። እና ዩቲላይዜሽን ሪቪው ይሄ አፖይንትመንት አሁን ለዚህ ሰውዬ ተፈቅዷል ኒድ ነው ወይ ለምን ፈለገው ይላል። ምንድነው የሚያስፈልገው? ዩቲላይዜሽን ሪቪው ላይ ሜዲካል ሬከርድ ያስፈልጋል። አሁን ለምሳሌ አንድ ሰው ሄዶ ካርዲዮሎጂስት ማየት አለበት እና ኤኮካርዲዮግራም ቢታዘዝለት ከሪፈር ወደ ስፔሻሊስት ሪፈር ካደረገው ከፕራይሜሪ ኬር ከፒሲፒው ፕራይሜሪ ኬር ፊዚሽያኑ እንትን ማግኘት አለበት ሪፈራል ለምን እንደተደረገ። ከዛ ሜዲካል ሬከርድ ለዚህ ሰውዬ ይሄ ነገር ኒድ ነው ተብሎ ሲፈቀድለት ኢኒሻል ፔመንት ያደርጋል። ፔሸንቱ ኢኒሻል ፔመንት ማለት ገና ስትገቡ ዶክተር ለማየት ይሄን ያህል ገንዘብ ያስፈልጋቸዋል የሚባል አይሆነም። ከዛ በኋላ ዲስክራይቢንግ ቻርጅ ይሄ ለምትከፍለው ለዚህ ነው፣ ይሄ ማለት ብትፈርመው ይሄ ደግሞ ለዚህ ነው። ኢንሹራንስህ ዜዝ ኖ ጋራንቲ 100% ይከፍላሉ አይከፍሉም ግን እናሳውቃለን ብሎ ይገባል። ከዛ በኋላ ዶክተር ካየ በኋላ እዚህ ጋር ወደ ሜዲካል ኮዲንግ የምንሰራ ሰዎች የተማረ ሰዎች ምንድን ነው የሚያደርጉት? ቤዚክሊ ሰውየው አንዱ ፔሸንት ዶክተር ካየ በኋላ ዶክተሩ ዳያግኖሲስን ሲጽፍ ሜዲካል ሬከርድ ያንን ወደ ኮድ ይቀይሩታል። ቤዝድ ኦን ኮዲንጉ ወደ ክሌም ሰብሚሽን ሰው ክሌም ሰብሚት ሲደረግ የሰውየው ዳያግኖሲስ ሳይሆን የሚላከው የዲዚዙ የዳያግኖሲስ የተደረገው ወይም የታከመው የተገለገለውን ነገር ኮድ ነው። የላብም ከሆነ የላቦራቶሪ ኮድ፣ የበሽታም ከሆነ በሽታም፣ የዳያግኖሲስም ከሆነ ፕሮሲጀርም ዳያግኖስቲክ ኮድ ከሆነ የኮዱ ሲሄድ በኮዱ ቤዝድ ኦን ዳት ኮድ ነው ፔመንቱ ኢንሹራንስ የሚያደርገው። እዚህ ጋር ሬሚደንስ ፕሮሰሲንግ ማለት ገንዘቡ የሚከፈለው በሽታው ይሄ በዚህ ነገር ይሄ ኮድ ይሄ ነው ክፍያው። ፔመንት ዲስትሪቢሽን ማለት ነው። በቃ እዚህ ጋር ሬሚደንስ ፕሮሰሲንግ ማለት ኢንሹራንሱ ይሄ ይከፈላል፣ ይሄ ከቨር ያደርጋል፣ በዚህ ፖርሽን ይሄ ነው። ምክንያቱም አላውብል ፔመንት እና ቢሊንግ ፔመንት አለ። ቢሊንግ ፔመንት ማለት ጠቅላላ ሰውየው የተከመበት ቢል ነው። አላውብል ፔመንት ወይም ኮንትራክቹዋል ፔመንት ማለት ደግሞ አንድ ሆስፒታል ከአንድ ኢንሹራንስ ካምፓኒ ጋር ኮንትራክቹዋል አግሪመንት አለው። ሶ ለትሰይ የ300 ብር የ400 ብር ቢሆን ቢሉ ያ ኢንሹራንስ ካምፓኒ ግን ለዚህ ፕሮሲጀር 200 ብር ብቻ ነው የምከፍል ሊል ይችላል። ሶ ያ ዳት ኮንትራክቹዋል አግሪመንት ይባላል።
የኮንትራቱ ብቻ ነው የሚከፈለው። የቢሊንግ ፔመንት እና የኮንትራክቹዋል ፔመንት የተለያዩ ናቸው። ያኛው ወደ ፔሸንት አይሄድም። ፔሸንት ሁልጊዜ ሬስፖንሲቢሊቲ የራሱ ኮፔመንት የራሱ ዲዳክተብልም ብቻ ነው እንጂ ኮንትራክቹዋል ፔመንት ኢዝ ቢትዊን ኢንሹራንስ ካምፓኒ ኤንድ ፋሲሊቲ ነው። ከዛ በኋላ ሰርድ ፓሪ ፎሎ አፕ አንዳንዱ ሰዎች አንዳንድ ሆስፒታል አንዳንድ ፕሮሲጀር ይሄ የኢንሹራንሱን የዩቲላይዜሽኑን የፎሎ አፕ የክሌም ሰሚቱን አውትሶርስ ያደርጋሉ። ሰርድ ፓሪ ቨንደር ይባላሉ። እነሱ ፎሎ አፕ ያደርጋሉ። ለእነሱ የሚያደርጉ ከሆነ ሆስፒታሉ የራሱ ቢሊንግ ካምፓኒ ካለው ደግሞ ወደ ራሱ ያደርጋል። ይሄ ሁሉ ካለቀ በኋላ ፔሸንቱ ኮሌክት ከፔሸንት ኮሌክት ይደረጋል፣ ከኢንሹራንስ ካምፓኒ ኮሌክት ይደረጋል። ከሰርድ ፓሪ ቨንደር ላይ የሚደረገው ካለቀ በኋላ ሬቨኑ ሳይክል ማኔጅመንት ኮምፕሊት ሆነ ማለት ነው። ዲስ ኢዝ ኢት። ቴንክ ዩ። ሌላ ጊዜ ደግሞ በሌላ እመጣለሁ።